በምን ይለቅ ነው የሚባለው? በምን መኪና በውሃ ይለቅ አይባልም። እንግዲህ ጥሩ መኪና ነች፣ የምታምር መኪና ነች፣ 00 ነች። በመጀመሪያ ደረጃ ንግስቷ ዛሬ በጣም ነው ቀሚሱ የሚያምርብሽ። በጣም ጸጉር አሰራሩ ያምርብሻል። ሁሉ ነገሩ አምሮብሽ ነው የመጣሽው። ቡራዬም እንኳን ደስ ያለህ፣ ደስ ብሎኛል። ከምንም በላይ ደግሞ እሙሽዬ ወልደሽ ልጅሽ አድጎ ለቁም ነገር ደርሶ መኪና የሚያህል ነገር ንብረት የገዛ ልጅሽ እንኳን ደስ ያለሽ እሙሽዬንም በዚያ አጋጣሚ እንኳን ደስ ያለሽ ልል እፈልጋለሁ ማለት ነው። ለምን እሷ ናት ለፍታ ያሳድጋ ለዚህ ቁም ነገር ላበቃችሁ ለእናቱ ክብር ይገባታል እላለሁ ውዶቼ። እኛም ራሱ ለመዳም ቅመሞች ለሁላችሁም እግዚአብሔርን በእናንተ ኃይል ነው ይሄ ሁሉ ነገር የሚደረገው። የእናንተ እይታ ነው ለዚህ ሁሉ ነገር ለዚህ ማድረግ ያደረሳቸው የእናንተ እይታ ነው። ለእናንተ ክብር ትልቅ ክብር ይገባቸዋል። እመቤቴን ነው የምለው። በቃ ለእናንተ ትሸለማላችሁ። በጣም በጣም እናመሰግናለን ቪዲዮዎቻችንን ስለምታዩልን ክበሩልን ነው የምለው። እና በተረፈ ሀይሚዬ እኔ ፍቅር እኔ ልቤ ነው በላይ ታሳዝኛለች። ለምን እንደሆነ አላውቅም። በቃ ታሳዝነኛለች። እና አንቺም እንደዚህ መኪና ገዝተሽ ለማየት ያብቃም ማለት ነው። ዛሬ ሰርፕራይዙ በሀይሚ ቤት ቢሆን ኑሮ ደስ ይለኝ ነበረ። ያው ሁሉ ጊዜ በብሩኬ ቤት ስለሚመጣ ሰርፕራይዙ ዛሬ በሀይሚ ቢመጣ ደስ ይለኝ ነበር። ግን ያው አልመጣም፣ በብሩኬ ነው የመጣው። ችግር የለውም፣ ሁለቱም አንድ ስለሆኑ ማለት ነው። እና እኔ ባለፈው መጀመሪያም ነግሬያችሁ ነበረ ብሩኬ ተፍተፍ እያለ መኪና ለመግዛት እና መኪና ለመግዛት እቅድ እንዳለውና እንደሚገዛ በዚህ ጊዜ ታዩታላችሁ ብዬ ብዙ ጊዜ ነግሬያችሁ ነበረ። ይሄው እንደተደረገው መኪናው ተገዝቷል። በጣም ደስ ይላል። ሀይሚዬን ሰርፕራይዝ በማድረግ እጅግ በጣም ደስ ብሎናል። ሁሌም የእናንተን ጥሩነት ነው የምንመኘው። እውነት ሁሌም በቃ ደስታችሁን ነው የምንመኘው። ጠላታችሁን እግዚአብሔር የያዝላችሁ ነው የምለው። እውነት የዛሬ ቪዲዮ ይለያል፣ በቃ ይለያል። በጣም ደስ ይላል። ጓደኛችሁም ይሄ ልጅ በጣም ደስ የሚል ልጅ ነው። ያው ብሩኬ ተፍተፍ እያልኩ ነበር ሰሞኑን መኪናውን ላስተካከል ገዛ ተፍተፍ እያልኩ ነበር ብሏል። እንግዲህ ዋናው ተሳክቶልህ መኪናውን መግዛት እጅ ላይ መግባቱ ነው ደስ የሚለው። በዚህ በ21 ዓመትክ መኪና ገዝቶ እንደዚህ ቁም ነገር ላይ መዋል ትልቅ ነገር ነው። እግዚአብሔር ነው የምላችሁ፣ በጣም ትልቅ ነገር ነው። በቃ ቁም ነገር ሰርተሃል። ከዚህ በኋላ ደግሞ ቤት ትገዛላችሁ። እንደዚህ ያላችሁ ደግሞ የሀብት ማማ ላይ ትወጣላችሁ ማለት ነው። እና ሀይሚዬ የኔ ፍቅር የኔ ማር የኔ ውድ የምወድሽ አንቺም ትገዣለሽ። አንቺ ደግሞ ትማሪያለሽ። ከተማርሽ በኋላ ደግሞ መኪናሽን ትገዣለሽ። ብሩኬ ከአንቺ አጠገብ እስካለ ድረስ አንቺን ያግዝሻል። እግዚአብሔር አምላክ ብሩኬን የመሰለ ልጅ ሰጥቶሻል። አንቺ ደግሞ ወደፊት ደግሞ የበለጠ ደረጃ ላይ ትደርሻለሽ እና ስለምትተጋገዙ ስለምትዋደዱ እኛ በጣም ደስ ይለናል። እግዚአብሔር ነው የምለው እና ሀይሚዬን ስለምታገብራ ስለምታፈቅራ ስለምትወዳት ብሩኬ እጅግ በጣም እናመሰግናለን። ጨዋ ያሳደገ ልጅ ነህ። እግዚአብሔር እኔ ቃላት የለኝም ለብሩኬ ለመናገር ማለት ነው። እውነቴን ነው የምናገረው እና ቤተሰቦቹ ጨዋ ያሳደገው በቃ ይኸው እንደዚህ ነው። ልጅ አሳድጉ ቁም ነገር ሲውል ቤተሰብም ደስ ይሏል ማለት ነው። እንግዲህ ብዙዎቻችሁ ያው ሰርፕራይዝ ጊዜ በሀይሚም ቪዲዮ ይለቀቅ ብላችሁ ብዙዎቻችሁም ያው እየተናገራችሁ ነው ያላችሁት። እነሱ አንድ ስለሆኑ ችግር የለም። ቅድም ተናግሬያለሁ እና ግን ያው እኔም ምለው አንዳንድ ጊዜ ሰርፕራይዝ የሆነ ነገር ሲኖር በሀይሚም ይለቀቅ ደስ ይለናል። ያው የሷም እንትን እንዲል ማለት ነው እና እባካችሁ ደግሞ ኮሜንት እንዲያላችሁ አትጻፉ። ስለዚህ ውዶቼ እነሱ አንድ ስለሆኑ ማለት ነው እና እኔ እነዚህ ልጆች እግዚአብሔር ነው የምለው ቁም ነገር ላይ ደርሶ በቃ እንደዚህ ማየቴ በጣም ደስተኛ ነኝ። እውነቴን ነው የምናገረው። በጣም ደስተኛ ነኝ። ሁላችሁም ደግሞ ደስተኛ ናችሁ። እውነት እንደዚህ ስታዩ እኔ ግን በጣም የሚገርመኝ ነገር የሰው ደስታ የሚያስደስታችሁ ሰዎችስ ትለያላችሁ። እመቤቴን በቃ የሰው ደስታ የሚያስደስተው ሁሌም እግዚአብሔር አምላክ ቀና ነው የሚሰጠው፣ ቀና መንገድ ነው የሚሆንለት። ስለዚህ የሰው ደስታ ያስደስታችሁ። እኔ የሰው ደስታ ሁሌ ነው የሚያስደስተኝ። እውነቴን ነው የምናገረው፣ ሁሌ ነው የሚያስደስተኝ በቃ እና ሀይሚና ብሩኬ ይለያሉ ስለው በቃ ይለያሉ ስል በበጎ ነው በቃ ሁለቱ ልጆች ይለያሉ። አሁንም እግዚአብሔር ያሳካላቸው። መኪናው ደግሞ እንዴት አባቷ እንደምታምር ቁልጭ ያለች ቆንጆ መኪና ነች። በምን ይለቅ ነው የሚባለው? በምን መኪና በውሃ ይለቅ አይባልም። እንግዲህ ጥሩ መኪና ነች፣ የምታምር መኪና ነች። 00 ነች። ደስ ብሎናል።
አንዳንድ ደግሞ እኔ የምናገራችሁ ነገር ደግሞ ስሙ። መኪና ሊገዛ ነው ብሩኬ፣ መኪና ሊገዛ ነው ስላችሁ እናንተ እኔን ውሸታም አድርጋችሁ ነበር። እኔ አልዋሽም፣ የምሰማውን ነገር ነው ለእናንተ ማድረስላችሁ። ግን አንዳንድ ሰዎች እኔን ውሸታን ለማድረግ የምትሯሯጡ ሰዎች ተውረፉ። እኔ ፍንጭ ሳላገኝ አንድ ነገር አልናገርም። ፍንጭ ሳላይ አልናገርም። ፍንጭ አይቼ ነው የዛኔ ስለፈልግ ስለ መኪና ሊገዛ ነው መኪና ሊገዛ ነው ስላችሁ የሆነ አንቺ ምናምን ስትል ነበር ያላችሁ። ይኸው እንግዲህ እኛ አንዋሽም፣ ይቆያል እንጂ ያ ነገር ይደረጋል። እና ሀይሚዬም ደግሞ አሁን ቡራ ያለ ማመዳታል ካለ ማመዳ በኋላ ደግሞ ትገዛለች። እኔ ግን ሀይሚዬ መኪና ከመገዛ ቤት ቢገዙ ኮንዶሚኒየም ብትገዛ ወይም እንደዚህ አሁን ማስታወቂያ ላይ እንደሚያስታውቁት ጂ ፕላሶች ቤቶች ምናምን አሉ። እሱም ብገዛ ጥሩ ይመስለኛል። ከመኪና ይልቅ ደግሞ እሷ ቤት ብገዛ ይመረጣል። እና ውዶቼ እንኳን ደስ ያላችሁ የጨረቃ ፋሚሊዎች፣ ትለያላችሁ፣ ታግዛላችሁ። ሰው እግዚአብሔር ይስጣችሁ። ይሄ የእናንተ ኃይል ነው። እውነቴን ነው የምናገር። ይሄ የእናንተ ኃይል ነው። በእናንተ ኃይል ነው መኪናን፣ ቤትን፣ ሁሉ ነገር የሚገዛው። ዩቲዩበሮች በእናንተ ኃይል ነው እና በኦዲየንስ ኃይል ነው ይሄ ነገር የሚገዛው። እጅግ በጣም ለኦዲየንስ እኔ ማርያምን ክብር አለ ለእናንተ። እወዳችኋለሁ፣ አከብራችኋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተም ያሰባችሁት ይሳካላችሁ ነው የምለው። ቻው